ቴክ ኢት አንቲል ዩ ሜክ ኢት ለዛም ይመስለኛል አካዳሚሻን ፈሪ ናቸው የሚባል ቅናት አንተ ያለን እኔ በኖረኝ ነው የሚለው ምኞት ነው በቃ አንተ ያለን አንተ የሆነ መኪና አለ እሱ መኪና እኔ በኖረኝ ነው ምቀኝነት እሱ ማይኖረው እኔ ማይኖረኝ አሁን ብዙ ሰው አላቅም ላለ ማለት ነው የሚያስመስለው አይደል ወይ ደግሞ አልችልም ይሄ ለዚህ ነገር መረጃ የለኝም ላለ ማለት ነው እንትን የሚለው ወጣሪ ፖድካስት እንዴት ናችሁ? ዛሬ ልናነሳ የወደድነው ሐሳብ ስለ ባለሙያም ሊነካካን ማን ነው እንደ ስነ ልቦና ባለሙያም ሊነካካን እንዴ ምን ሄኮ ብዙ ሰውም ተች የሚያደርገው ብዙ ሰው ተች የሚያደርገው ላይክ ብዙ ጊዜ ይባላል ስለ ኮንፊደንስ እና ይሄ እንትን አታርጉ ይባላል አይደል? በሶሻል ሚዲያ ይሄ ሳይኮሎጂ የተማሩ ሰዎችም እንዲ ኮንተንት ክሬት የሚያደርጉ ሰዎች አሁን በዚህ ትውልድ ላይ የሚታይ ችግር አለ። ሰመረ ባራውን ሰምተህ ታውቃለህ? በቃ ሁሌ የሚያለቅስበት ነገር ኮንፊደንስን እና ጋጠወጥነትን እየቀላቀለ ያለ ትውልድ ነው። በጣም ተቸግረናል። ሰው ጋጠወጥና ምንድነው ጋጠወጥና አሮጋንስ እና እንደ ኮንፊደንስ የሚባለው ነገር በራስ መተማመንነትና ጋጠወጥነት በጣም እንትን ተደርጓል፣ ሚክስ ተደርጓል። ሰው እንደ አንድ ቃል እየተጠቀመው ነው፣ አንድ ድርጊቱን እያመሳሰለው ነው እያለ ነውና ልክ ነው። እስኪ ዝም ብለን እኛ ያልነው ያነበብነው ወይ ደግሞ የተረዳነው ሳይድ ያለውን ኢንሳይት በደንብ እንትን እንላለን። ያው ብዙዎች በራስ መተማመን ይኑራችሁ ሁላችሁም በራስ መተማመናችሁን አዳብሩ ይባላል። በራስ መተማመን ግን ምንድነው? የሚዳብር ነገር ነው። ባውኑ በራስ መተማመን የሚዳብር ነገር ነው። በራስ መተማመንስ ይሉኝታ ቢስነት ነው። ይሉኝታ ቢስነት እና በራስ መተማመን ምንድነው ያገናኛችኋል? ምን እንትን ይላችኋል የሚለው ራሱ በጣም ወሳኝ የዲስከሽን ቶፒክ ይመስለኛል። እንግዲህ ይሄንን ጨዋታ ቆንጆ ሰዓት እየሞቅን እናወራለን ማለት ነው። ምንድነው ግን ለአንተ ራስ መተማመን ምን ብለህ ትረዳዋለህ? ለኔ በራስ መተማመን በዋነኝነት የራስህን ደካማ ጎንና ጠንካራ ጎን አውቀህ ተቀብለኸው በማትችለው አልችልም በምትችለው ላይ ግን ራስህን ደካማ ጎን አውቀህ ተቀብለኸው በምታውቀው እንግዲህ ጠንካራ ጎንን ስለምታውቀው ጠንካራ ጎን ላይ ሞር ራስን ታሳያለህ። ማትችለውን ደግሞ ለመማር ለማወቅ ጥረት ታደርጋለህ የሚል ነው ኮንፊደንስ የሚባለው እንጂ የማትችለው ነገር ላይ የመጣ እና ደግሞ ሌሎች ሰዎች ማድረግ የማይችሉትን ነገር በድፍረት እችላለሁ ብለህ ገብተህ የምታብካካው ነገር አይደለም። ሜንሊ እንግዲህ ያው ሰልፍ ኮንፊደንስ እኔ በምረዳው ሰልፍ አሹራንስ ነው። ራስን በደንብ ያው ሞስትሊ ካልከው ነገር ጋር በደንብ ይገናኛል። ፖይንቱን ላለመርገም ምን አውቃለሁ ምን አላውቅም ከሱ ሲያልፍ ደግሞ የማላቀው ነገር ላይ ለሰዎች ግልጾኜ ዴሊቨር አድሬስ አረጋለሁ ወይ ላይክ ይሄን ነገር አልችልም ወይ ደግሞ ባለማወቅ ያደረከው ነገር ባለመቻል ያደረከው ነገር ላይ ኃላፊነት ትወስዳለህ ወይ ይሄን ነገር አልችልም ነበር ወይ ደግሞ ተሳስተም ከሆነ እኔ ተሳስቻለሁ እንደዚህ ተረድቼው ነበር ወይ ደግሞ እንደዚህ አድርገህ ነው ብለህ አሹር ከማድረግ አልፎ ራስን የምትችለውን ነገር ማወቅ ማትችለውን ነገር ከማወቅ አልፎ ደግሞ ድርጊቶች ሀፕን ሲያደርጉ አንድ ሪስፖንሲቢሊቲ ፖይንት ጋር ወይ ደግሞ ኃላፊነትን ሊጠይቅ የሚችል ነጥብ ጋር ስትደርስ ኃላፊነትን መውሰድ መቻልን ያካትታል። ልክ ነው ዴፊኒትሊ። አሁን እንደውም እንደዚህ ኃላፊነት መውሰድ መቻል ስትል ምን መጣልኝ መሰለ ብዙ ጊዜ የሰልፍ ኮንፊደንስ በራስ መተማመን መገለጫዎች ተብለው የሚታሰቡት በጣም ደፋር የሆኑ ለምሳሌ ፕራንክ ራሱ እየተባለ እኮ አንዳንድ ቪዲዮዎች በጣም ከእንትን የወጡ በቃ ሰልፍ ኮንፊደንት ነው ተብሎ ማይነገር ንግግርም አደባባይ ላይ ወጥቶ ሶሻል ሚዲያ ላይ ወጥቶ መናገር መሳደብ ሊሆን ይችላል ወይ የሆነ ነገር አድርጎ ብቻ በራስ መተማመን አለኝ የሚለውን ለማሳየት በድፍረት እንግዲህ አንዳንድ ሰዎች በድፍረት ሌሎች ሰዎች የማያደርጉትን ነገር ማድረግ የሚመስላቸው ብዙዎች ናቸው የኮንፊደንስ መገለጫ ብለው ግን ጥፋት አጥፍቶ ይቅርታ መጠየቅ አንድ የኮንፊደንስ መገለጫ ነው ብዬ አስባለሁ። ግን እንደዚህኛው የሆነ ጀብዱ ያለበትን ስታንት የማሳየትና የማድረግ ነገር ሬት እየተደረገ አይደለም፣ ቦታ እየተሰጠው አይደለም። ለምሳሌ ስራ ልትሰራ ትችላለህ፣ ልትሳሳት ትችላለህ ግን ኃላፊነት ወስደ ያንን ስህተት አንተ እንዳመጣው አውቀ ይቅርታ መጠየቅ አንዱ የሰልፍ ኮንፊደንስ መገለጫ ነው። ለዚህ ነገር ኃላፊነት ወስዳለሁ ብሎ ራሱን አሳልፎ መስጠት ያን የሰልፍ ኮንፊደንስ መገለጫ ነው። ግን ብዙዎች ስለዛ ያወሩ
ከሰማው አሁን ከዚህ ጋር ፖይንት ጋር ተነስተው ማለት ነው ምን አይነት ነገር እታዘባለሁ መሰለ ላይክ ሪል ኮንፊደንስ የሆነ ኮንፊደንስ መሆኑ እየቀረ መጥቷል። በጣም በትክክል ኮንፊደንስ ያለውና ኮንፊደንስ መንስኤዎቹ መነሻዎቹ ሰው ከምን ኮንፊደንስ ይኖረዋል የሚሉ ብዙ ፖይንቶች አሉ። እነዚህ ነገሮች ትክክለኛ ኮንፊደንስ የምትለው ነገር መገለጫዎቹ ተደብቀው የምር ኮንፊደንስ ያላቸው ሰዎች ኮንፊደንስ የሌላቸው መስሎ እየታዩ መጥተው ላይ ኮንፊደንስን ፌክ የሚያደርጉ ሰዎች ግን በቃ ኮንፊደንስ ያለው እሱ ነው የሚያስብል አይነት ሁኔታ ጋር ደርሰዋል። ገብቶሃል አይደል? አንዱ መገለጫ አልከው ድምፅን ጮክ ብሎ መናገር ገብቶሃል አይደል? ከኮንፊደንስ ጋር በጣም ብዙ ሰዎች ምን ሚስቴክ ያደርጉታል። ላይክ አንድ ሰው በጣም ጮክ ብሎ ከተናገረ ሰው ላይ እየሰደበ ቢሆን ኮንፊደንሱ ነው የሚልክ ወይ በራስ መተማመኑ ምናምን ነገር ሰልፍ ኮንፊደንሱ ምናምን ይባላል። እንደዚሁም ደግሞ በጣም ተመሳሳይ የሆኑ ጉዳዮች አሉት። አሁን ክሊርሊ ወይ ደግሞ ክሪቲካሊ በደንብ ለመለየት አስቸጋሪ ይሆናል። አሮጋንስ ነው ኮንፊደንስ ነው የሚሉት የዛናል በአንዴ ለተለየው ነገር ለማትችለው ነገር ሊሆን ይችላል። አንዳንዴ ኢሞሽንም ደግሞ ሊቀላቀል ይችላል። አንዳንዴ በትክክል በአንድ ጉዳይ ላይ ኮንፊደንስ ያለው ሰው ትሪገሪንግ የሆኑ ኢሞሽኖች አብሮት ሊኖሩ ይችላሉ። እንዴት እንደምትለየው ላይገባ ይችላል። ግን ደግሞ የሚታወቁበት መለያዎች አሉ። አንድ ሰው አሮጋንት ከሆነና በአንድ ጉዳይ ላይ ኮንፊደንት ከሆነ ወይ ደግሞ ተው አሮጋንት ይቅር ፌክ እያደረገው ከሆነ ኮንፊደንስን እንዴት ትለየዋለህ? ማስመሰሉ እያስመሰለ ነው ወይስ የምር በዚህ ጉዳይ ላይ ያውቃል ኮንፊደንት ነው ወይ ጉዳዩ ነው ብለህ እንዴት ትለየዋለህ? ባይዘው አንተማ መጣኸው እንጂ አሁን ወደዚህኛው አንድ አባባል አለ አይደለ? ፌክ ኢት አንቲል ዩ ሜክ ኢት የሚሉት ፈረንጆቹ ማለት ነው። እስክትሆነው ድረስ አስመስል ነው በቃ ኦልሬዲ እንዳልሆንክ ታውቃለህ። ስለዚህ አስመስል ከዛ ቶኔቱ ሞር ሪል ሲሆን ወደ አንተ ይመጣል የሚል ነገር አለ። ይሄ ነገር በሁለት አንግል ብናየው ጥሩ ነው። አንደኛ ፖዚቲቭ ሳይድ ሊኖረው ይችላል፣ ኔጌቲቭ ሳይድም ሊኖረው ይችላል። ፖዚቲቭ ሳይድ ከሳይኮሎጂ አንጻር ብዙ ጊዜ ቢሄቪየር ብሊፍን ይከተላል ተብሎ ይታሰባል። ስለዚህ የምታደርጋቸው ድርጊቶች አእምሮ ላይ ያሉትን እምነቶች ስላንተ ያሉትን እምነቶች ሴት ያደርጋሉ ወይም ደግሞ ያስቀምጣሉ ወይ ይቀይራል ወይ የነበረውን ኮንክሪትሊ ሴት ያደርጋሉ። ስለዚህ እንደ ፈሪ አክት ማድረግ ብትጀምር ፈሪ ነኝ የሚለው ብሊፍ አእምሮ እየተቀበለ ይመጣል ማለት ነው። ሳይኮሎጂ ይሄንን ስለሚያምን ይሄ ፌክ ኢት አንቲል ዩ ሜክ ኢት የሚለው አስመስል እስክትሆነው ድረስ የሚለው አባባል ቢሄቪየርን ስለሚያሳይ ኮንፊደንስንም ስታስመስል ኮንፊደንት ነኝ የሚል ሐሳብ አእምሮ ውስጥ ያመጣል የሚል የሳይኮሎጂ እንትን አለ። ሊሆን እኮ ይችላል ባይ ዘ ዌይ ሳይኮሎጂካሊ ልክ ነው ሊሆን ይችላል። ግን አሁን ስህተቷ የምትሆነው ኮንፊደንት ነው የምትለዋ ነገር እስክትሆን ድረስ ያለችው መንገድ ላይ ግን ብዙ ዳሜጅ ታደርሳለህ ወይ ብዙ ጥፋት ታጠፋለህ ነው እንጂ ኦን ዘ ፓዝ ኮንፊደንስ እስክትሆን ድረስ ብዙ ታጠፋለህ እንጂ ሜቢ ሊሰራ ይችላል። ደግሞ ሞስትሊ ብዙ ሰዎች ይጠቀሙበታል። ግን አሁን እኔ የምጠራጠረው እንደው ተካለ ማስመሰል የሚባለው ነገር ራሱ የሆነ ነገር እኮ ማወቅ አለብህ ለማስመሰል ራሱ አይደል? ኮንፊደንት ሳትሆን ግን ኮንፊደንስ አላቸው ተብለው ወይም ደግሞ በራስ መተማመን አላቸው የሚባሉ ሰዎችን ሚረር አድርገን የነሱ የመስታወት ምስል እንደማለት ነውና አንተ እንዳልከው እኛ የሆነ ሰው ኮንፊደንት ብሏቸው ግን ሊትራሊ የኮንፊደንስ ትርጉም ተቃራኒው ሰዎች አሉ። እነሱ ሰዎች ቢያስመስል ሰው ያውን እንዳልከው ጮክ ብሎ ማውራት፣ ሰውን መሳደብ፣ ማንጓጠጥ ሊሆን ይችላል ወይ በድፍረት አሁን ግልጽ ነው እኮ ሆዱ ቲማቲም ነው የሚባል አባባል አለ። ሆድ ቲማቲም መሆንና የሰውን ክብር ጠብቆ ማውራት የተለያዩ ነገሮች ነው። ኢቭን እዚህ ሀገር ላይ አሁን በቃ ጮክ ብሎ ስልክ ማውራት እንደ ትልቅ የኮንፊደንስ መገለጫ ተደርጎ እስኪታሰብ ድረስ ሆኗልና ዝምተኛ የሆነ ሰው ደግሞ በራስ መተማመን የለውም ተብሎ የሚቆጥ ግን አይደለም። ዝምተኝነት እና እየጮሁ ማውራት ከኮንፊደንስ እና ኮንፊደንት ካለ መሆን ጋር የሚገናኝ ነገር የለው። ግን አሁን አንድ ሰው ማስመሰል ቢጀምር ዛሬ እስቲ ላስመስል ብሎ ጠዋት ተነሳና እስቲ ኮንፊደንስ ሰው እንዴት ሊሆን ይችላል ተብሎ ሲያስብ በቃ ከሆነ ሰው ጋር ዝም ብሎ በቃ በጩኸት ማውራት ሊሆን ይችላል ወይ ሰውን አለማዳመጥ እንደዚህ አይነት ሪአክሽን የሚያሳዩ ሰዎች ስላሉ እነሱም ሊመስል ቢሞክር ይሄ ሰውዬ ሪሊ ኮንፊደንት ሆኗል ወይስ እንትን እየሆነ ነው? እና የአንድ ሳንቲም ሁለት ገጽታዎች ናቸው። ይሄ ኮንፊደንስ እና አሮጋንስ ወይም ደግሞ ምንድነው ጋጦ ወጥነትና በራስ መተማመን ይሉኝታ ቢስነትና በራስ መተማመን በጣም ቀጭን መስመር ነች። ከአንዷ ሳትካል ከምን ጋር ይመሳሰልብኛል መሰለ ከጂኒየስ የመሆንና እብደት
እብድ ለመባልና ጂኒየስ ለመባል በጣም ቅርብ ነው። ባይዘው ጂኒየስ የሆነ ሰው እብድ ለመባል በጣም ቅርብ ነው። ኢቭን አንዳንድ ስተዲዎች ጂኒየስ ሰዎች የአእምሮ ችግር አለባቸው። አብዛኞቹ ጂኒየስ ተብለው እስካሁን የታሰቡና ምንድነው የሚባለው ከብዙ ሰው ከበጣም ብዙ ሰው ተለይተ የተለየ እውቀት ከገባ ብቻህን ትሆናለህ ይባላል። ያ ደግሞ እብደት ይባላል። እብደት እኮ ከሰዎች በባህሪ መነጠል ነው። በቃ ለብቻ ከገባ አንድ ጉዳይ ወይ አንድ ደረጃ የሆነ አንድ ስቴፕ ቀድመ ከተረዳ ዩ ቢካም አሎን ይባላል። እና ያው ከዛ መነጠል አይነት ነገር ነውና ፋይል ላይ ነች እና በስርዓትም የመረዳት ነገር አይደለም። በራስ መተማመን ሲባል የሚነገረውም የሚሳለውም ከፊልም ነው ብዙ ሰው የሚቀዳው ብዬ ካራክተሮች የሚቀዳው ብዬ የማስበው። ፊልም ደግሞ ለኢንተርቴይንመንት ፐርፐዝ የሚሰሩ ነገሮች ስለሆኑ ሪሊ ሰልፍ ኮንፊደንስ ዲፒክት ያደርጋሉ ወይ ለምሳሌ አንዳንድ ሰው ህዝብ ፊት ወጥቶ ማውራት ማይችል ሊኖር ይችላል። ነገር ግን በቃ ኮንፊደንት ለመባል ብሎ ለማስመሰል እችላለሁ ብሎ ቢወጣና አስበው ትልቅ ንግግር ቫልዩ ያለው ንግግር እያደረገ ቢሆን ለምሳሌ ስብሰባ ላይ ሊሆን ይችላል፣ የሥራ ቦታ ላይ ሊሆን ይችላል። ዝም ብሎ አምጥቶ የማይሆነውንም አውርቶ አስመስሎ ቢወጣ የሰውዬ ኮንፊደንት ነው ልንል ነው ማለት ነው። ቴንክ ዩ እንትኑም ነገሮችን ፖይንት አተው ነገሮችን ፖይንት አተው ሰውንም ኮንቪንስ ሳያደርግ ሰዎችም ኮንቪንስ ሳይደረጉ ልክ ነው እንደሱ ሊሆን ይችላል። እውነትን ነው። ይሄ የሚያሳየው መጀመሪያ ያመጣነውን ዲፊኒሽን ይጥልብናል ማለት ነው። ሰልፍ ኮንፊደንስ ከውስጥ የሚመጣ ነው፣ ከእውቀት የሚመጣ ነው። እውቀት ምንድነው? ያንተን ጠንካራ ጎንና ደካማ ጎን ማወቅ ነው ዋናው እውቀት። ይሄ ግን ከውጪ የምታስመስለው ሲሆን ግን ኮንፊደንስ ከውስጥ መምጣት ሲገባው ከውጪ ከሆነ አንተ ኮንፊደንት ነው ብለህ ከምታስበው ሰው ነው ማለት ነው። መረጃ እየወሰድክ ያለው እውቀት እያመጣ መሰረታዊ የኮንፊደንስ መገለጫ ራሱ እሷ ናት። እንዴት ነው ሪሊ ኮንፊደንት የሆኑ ሰዎች ከውስጣቸው ነው አሹራንስ ያላቸው ስለሚያውቁት ነገር፣ ስላለባቸው ኃላፊነት፣ ስለሚያከናውኑት ነገር ወይ ደግሞ ስላሳለፉት ኤክስፒሪየንስ ከውስጣቸው አሹራንስ አላቸው። በቃ ውስጣቸው ዊዝ ስኮፕ ያውቋል ምን እንደሚያውቁ የእርግጠኝነት ስሜት። አሁን ወይ ደግሞ አሁን እያልን ያላቸው ፌክ የሆኑ ሰዎች ደግሞ ሞስትሊ ደግሞ የሚሆነው ምንድነው ከሌሎቹ ቫሊዴሽን ለማግኘት አዘ ሴም ታይም ደግሞ ሱፐሪዮሪቲን ለማሳየት ነው ጥረቱ። ገብቶሃል አይደል? እንትን አይተህ ታውቃለህ? እንደዚህ ሰዎች ገጥመው ያውቃሉ? አሁን ለምሳሌ እንዴት ልበል፣ አንድን ሀገር ታውቃለህ አንተ። ሌትስ አንድ ሀገር ታውቃለህ፣ ስዊድንን ታውቃታለህ። በደምብ ሄደህ ኖረህ የመጣ ሰው ነህ። እኔ እዚህ ነኝ፣ ስዊድን ወይ በሚዲያ ነው የማውቃት ኦር በምናምን ሄጄ አላውቅም። ትመጣለህ አንተ፣ እኔ ብቻ ባወራልህ ስለ ስዊድን ገብቶሃል? አንተ ስዊድን ላይ በበረዶማ ወቅት እንደዚህ ሲሆን ብለህ የሆነ ነገር ልታወራ ስትል በረዶ ሲታከፋ ካፋ እየተነሳ ገብቶሃል? እድሉ ላሰጥህ በቃ አንተ ቫሊዴት እንድታደርገኝ ነው። አውቃለሁ፣ በቃ ስለ ስዊድን አውቃለሁ። በብዛት ደግሞ የሚታየው ባህሪ እንደዛ አይነት ነገር ይሆናል ኮንፊደንት የሆኑ ሰዎች እና በእንደዚህ አይነት ጊዜ ላይክ የማይሆን አይነት ትዝብት ውስጥ ትገባለህ። ገብቶሃል አይደለ? ሜቢ ኮንፊደንስ ሁሉም ሰው ምን ብዬ ወስዳለሁ እኔ ኮንፊደንት ማንነት አይደለም። ገብቶሃል አይደል? በሆነ ጉዳይ ላይ የሚኖርክ ቫሊዴሽን ወይ ደግሞ ባህሪ ወይ ካራክተር ነው። ገብቶሃል አይደል? ለምሳሌ መካኒክ ከሆንክ ገብቶሃል? መካኒክ ከሆንክ በመኪና ጉዳይ ላይ ሰው መጥቶ የማይሆን ነገር ሊያወራል ቢመጣ ወይ ደግሞ የሆነ የማይሆን ነገር መጥቶ ሊያስረዳ ቢፈልግ በቃ ምን የሆነ እየሳኩላ ልትሰማ ትችላለህ ወይ ዝም ትላለህ። ምክንያቱም ይሄ ነብርና ኤሊ እንወዳደር ቢባል በቃ ነብር የማይሆን ቦታ ምንድነው አቅምን ለማሳየት መሞከር እንደ ውድቀት ይቆጠራል ይባላል። ዝም ሊል ይችላል እንደዛ አይነት መካኒክ። ያ መካኒክ ግን ስለ መኪና ጉዳይ አብራርቶ እንደሚያስረዳው ሐኪም ጋር ሄዶ ስለ ሕክምና ጉዳይ ሄዶ ሊያብራራ አይችልም። ሄዶ ሐኪም ጋር ግን እኮ በዚህ ወጥቶ የዚህ ገብቶ የመኪና ሲስተም ከሰውነት ሲስተም ጋር ሊያመሳስሉላ ቢፈልግ ሐኪሙ ሊስቅበት ይችላል። ሶ መካኒኩ ኮንፊደንት ነው ሊሆን ይችላል ምኑ ላይ የመኪና ጉዳይ ላይ ልክ ነው። አንድ ሌክቸረር ወይ አንድ መምህር ኮንፊደንት ይሆናል ምኑ ላይ ስፔሻላይዝ ያደረገው ሳብጀክት ላይ። ሶ አሁን ከኤቺ ካራክተራችን ዲፒክት የምታደርገው ደግሞ ማስመሰል የምትለዋ ነገር ስፔሻላይዝ ወይ በደንብ ካወቅንበት ፖይንት ወጥተን የሆነ ነገር ውስጥ ልንገኝ ስንል ነው። ገብቶሃል? የታወቅንበት ቦርደር አለን ወይ ደግሞ የምንታወቅበት ጉዳይ አለ። የማንታወቅበት ቦታ የማናውቀው ነገር ላይ ዝም ማለት ኦር ሰምቲንግ ለመማር ወይ ደግሞ ሌሎቹ ሰዎች ስለዚህ ነገር ምን ያህል ያውቃሉ ብለክ
ቀድመ መረዳት ምን ያህል አሁን እያወራ ያለው ሰውዬ ራሱ አሁን ቲንግ ስለ ሀገራት እያልኩ ያለሁት ነገር ጋር በጣም ስለገጠመኝ ነው። ባይደው አንድ ሰው ነው ህንድን ከውስጥ እስከ ውጭ የሚያውቅ ነው። የተማረ ሰው ነው። በደንብ የሚረዳው ሰው ነው። አንዱ በህንድ ፊልም ነው የሚያውቃት መጥተው ድንቁር ከኔ በላይ ለአሳር አለ። በቃ እንደ ሰፈሮቹ ልንገራ አለ በቃ እንዴ እንትኑ ነው ይሏል። እና ጀለስ እኮ አንደርግራጁዌት ነው ምናምን 4 ዓመት ህንድ ውስጥ ነው የተማረው። ገብተዋል አይደል? ምን ያህል ክሎዝ ሊሆን እንደሚችል ልጅ እናቷ አስተማረች። አዎ። እና ካራክተርን ስታስተካክል የምትችለው አንተ ባውንደሪክ ምንድነው? ኮንፊደንት የሆንክበት ኮንከር ያደረግከው ቴሪቶሪ ምንድነው? ከዛ ውጪ ሄደክ ሰዎቹ ካንተ በታች ወይ ደግሞ አንተ ከነሱ የተሻለ ማብራራት ማትችል ከነሱ የተሻለ ማድረግ ማትችል ከሆነ ብቻ ሾው አፕ ማድረግ ይሻላል። አንዳንዴ ልክ ነው። ግን አንዳንዴ ደግሞ ሰዎች ላለመጭበርበር ፌክ ያደርጋሉ። እሱ ነው ትልቁ ችግሩ። አሁን እስኪ እሱ ነው ባይዘው እኔ አሁን አንደኛ የኮንፊደንስ ዲፊኒሽኑ ተምታቷል የሚያልኩት ለዛ ነው። ምክንያቱም ቅድም እንዳልኩ ነው። አሁን አንተ እንዳልከው በምታውቀው ነገር ላይ ሲሆን የምታሳየው ካራክተር ነው ኮንፊደንስ ከተባለ በማታውቀውም ነገር ላይ አላቅም ማለትም ይሆናል ማለት ነው። አሁን ብዙ ሰው አላቅም ላለ ማለት ነው የሚያስመስለው አይደል? ወይ ደግሞ አልችልም ይሄ ለዚህ ነገር መረጃ የለኝም ላለ ማለት ነው እንትን የሚለው። እንዲያውም ብዙ ጊዜ ቲቪ ላይ ምናምን በጣም ያስቀኛል። እኔ ባይዘው ጋዜጠኞች እየሄዱ መንገድ ላይ አስቆሞ ጥያቄ ሲጠይቁ ሰምታታ ብዙ ጊዜ እንደዚህ ሚዲያ ላይ አራምባና ቆምቦ መልስ የሚመልሱ ሰዎች ለምሳሌ አበበ ቢቂላ የተጫወተ የተካፈለበት የመጀመሪያው ዓለም ዋንጫ የት ነው የተካሄደው ብሎ ሲጠይቀው የሚመልስ ሰው ማለት ነው። ይሄ የሚያሳየው ይሄ ሰውዬ አሁን መመለሱን ነው እንደ ትክክለኛ አላቅም መባል ነው። አላውቅም ማለት ነው በራስ መተማመን መገለጫ አይደለም ብሎ ያምናል። ሁሉም ሰው የሚያውቀው ጉዳይ ስለሚመስል ኦኬ እኔ አላቅም ማለት ግን እውነት ለመናገር አላቅም ማለት ትልቅ የሰልፍ ኮንፊደንስ መገለጫ ይመስላል። በጣም ግን አሁን ላነሳልህ የፈለኩት አሳምዶ ታውቃለህ ላለመጭበርበር አሁን ለምሳሌ ገጥሞ ያውቃል ላይክ ፌኪት የምታረግበት ሲቹዌሽኖች አንዳንዴ ምን አይነት ምሳሌ ልስጥ መሰለህ? ለምሳሌ አንድ ኤሌክትሮኒክስ መሳሪያ ልገዛ ይልክ እንበል ከዛ ታውቀዋለህ በቃ ውክቢያው ይሄ እንትኑን ይይዛል ምናምን አላቅም። ለምሳሌ 4K 8K ያጫውታል ምናምን ቢሊዮን አንድ ቲቪ ሄደ ለመግዛት ብትሄድ 4K እና 8K ምንድነው ምናምን ብለህ መጠየቅ ጋር ከደረስክ ምንድነው 4K እና 8K አትለው አጭበረበራለሁ ብለህ ታስባለህ። ካልከው በቃ ምንድነው መሪያቸው ዝር ትሆናለህ። በቃ ወደዛ ትነዳለህ ነው። እና ሞስትሊ ደግሞ እዚህ ሀገር በብዛት በቃ እንደዚህ አይነት ነገር በጣም ሰውን እንትን መጠቀሚያ ይደረጋል። ባላወቀው ነገር ሰዎች አቢዝ ያደርጉሃል። በጣም ወይ ትንሽ ነገር የሚያውቁ ወይ አውቀው የሚያጭበረብሩ አሉ። የሚያውቀውም በጣም ዲፕሊ የማያውቀውን ነገር በቃ እንደሚያውቀው አድርጎ ያስረዳሃል። በእንደዚህ አይነት ሲቹዌሽን አንዳንዴ ከምንድን ነው የሚባለው ላይክ ለመትረፍ ሊሆን ይችላል ወይደር ትክክል ነው ያልኩም ባይሆን ኮፒንግ ሜካኒዝም ነው የምትለኝ ላለመጭበርበር ስትል ማስመሰል ማለት ግን ባይዘዌ በዚህም በማስመሰሎች ልትጭበረበር ትችላለህ አይደለ? አለማወቅ ራሱ ሊያጭበረብር ይችላል። ስለዚህ 4K እና አሁን እንዳልከው 4K 8K የሚለውን ያለየ ሰው የሆነ ቲቪ ወይም ደግሞ የሆነ ኤሌክትሮኒክስ ሊገዛ ሄዶ 4Kውን 8K ነው ብሎ ሊሸጥለት ይችላል ማለት ነው። ምንም ማረጋገጫ የለውም። ምክንያቱም አላወቀውም። አትሊስት 4K 8K መሆኑን ካወቀ ያን ያህል ሰውየው ደፋር መሆን አለበት። እንደሚያውቅ እያወቀ በእርግጥ ይወቀው የሚለውን ማወቅ አንድ ነገር ሆኖ አንደኛ ነገር ቴክኒካል ነገሮች ሲሆኑ ማንም ሰው ሊትራሊ ምን እንደሆነ አያውቅም። ብዙ ጊዜ ከዛ ነገር የተገናኙ ነገሮች አትሊስት አሁን ለምን ቤዚክ የሆኑ ነገሮችን መኪና አሁን የሆነ ነገር መኪና ልገዛ ስትሄድ እሱን እኮ ነው ምናምን ግጭት አሁን ጠርዝ ምናምን ምንድነው ብትል አሁን ሴቶችም የሆነ ነገር ሊገዙ ሲሄዱ የሆነ ቤዚክ ነገሮች አሉ አይደለ? ሊያውቁት የሚችሉት ልክ ነው። እንደሱ አይነት ነገሮች እንዳልከው ነው። ግን እኔ ምለው ላለመጭበርበር በሚል ማስመሰል እኔ አልስማማም። እኔን ተስማምቼ ገብቶኛል። ግን አንዳንዴ ኮፒንግ ሊሆን ይችላል። ሰዎች እንደዛም ሊጠቀሙት ይችላሉ። አስገዳጅ ሁኔታ ውስጥ ገብቶ ሊሆን ይችላል። የተሻለ አማራጭ ግን እንደማታካወቅ የሚያክሰው መፈለጉ የተሻለ ነው ማለት አንተ የምታምነው ሰው ቢሆን ብዙ ሰው ገበያ ላይ እንደዛ ያደርጋል። ወይ ደግሞ ራስህ ሪሰርች ሰርተህ መረጃ ወስደህ አጥንተህ ይሄ ነገር ያለው ይሄ ነገር ያለ ብለህ ሄደህ ብትወጣ ሞር የተሻለ ነው። ግን ያንተን ክፍተት ለመሸፈን ሲባል እዛ ጋር አስመስለህ የማይሆን ዕቃም ሊሰጥ ይችላል ማለት ነውና ብዙ ጊዜ ማስመሰል ጥቅሙ ቅድም እንዳልኩት ነው። አንደኛው ሳይዱ ብዙ ጊዜ ቢሄቪየር ብሊፍን ፕሪሲድ ያደርጋል
ይቀድማል። የምታሳየው ድርጊቶች ናቸው ስላንተ ያለን አመለካከት አእምሮ ላይ ያስቀመጡ የሚመጡት የሚባል የሳይኮሎጂ ትምህርት አለና ከዛ አንፃር ሰልፍ ኮንፊደንስን የሚያስመስሉ ሰዎች ያንን ያስመሰሉትን ባህሪ እንደ ብሊፍ ይወስዱትና እኔ ሰልፍ ኮንፊደንት ነኝ የሚል ነገር ዲስፕሌይ እንዲያደርጉ ያደርጋል። እና በዚሁም ደግሞ ተያይዞ የዚህኛውን ደግሞ ኔጌቲቭ እስቲ ሳይድ እኔው ፌክ ኢት ቲል ዩ ሜክ ኢት አስመስል እስክትሆን ድረስ የሚባለው አባባል ማለት ነው። ኔጌቲቭ ሳይዱ ደግሞ ምንድነው? የማትችለውን ነገር እችላለሁ ብለህ አላስፈላጊ ሪስኮች እንድትጋፈጥ ያደርጋል። ከባድ ትልቅ ሪስክ ወደ ራስ ከባድ ሪስክ ውስጥ ልትገባ ትችላለህ። ማለት በቃ አንደኛ ስለ ራስህ ታውቃለህ እንደማትችለው፣ ግን በቃ ኮንፊደንት ነኝ ብሎ ለማሳየት በሚል የማይሆን ሪስክ ውስጥ ለምሳሌ አሁን ይሄኛው ነገር የሚታየው ብዙ ጊዜ የአቻ ግፊት ላይ ፒር ፕሬሸር ላይ ያስተብለ ከሆነ አሁን አልኮል ጠጥቶ የማያውቅ ልጅ አልኮል ጠጣለ እንዴ ምናምን ሲባል ኦኬ አልኮል መጠጣት የኮንፊደንት መገለጫ ነው የሚል አስተሳሰብ ካለ ወይም ደግሞ እሱ ኮንፊደንት ነው ብሎ የሳለው ሰውዬ እየጠጣ የነበረ ካራክተር ከነበረ በቃ ኮንፊደንት ነው የሚለውን እንግዲህ ለማሳየት ስለሚፈልግ ጠጥቶ የማያውቅ ልጅ ከባድ አልኮሎች ለጀማሪ ራሱ የማይፈቀዱ ነገሮች ውስጥ ይገባና በሽታና ትልቅ ገጠመኝ አለ ልንገርህ። ኧረ እስቲ ምን ገጠመኝ መሰለህ? እሺ የሆነ ድሮ የኖርኩበት ቤት በግ አርዳለሁ። እሺ በግ መክፈፍ ማለት ነው። ገና ላይክ 9ኛ ክፍል 8ኛ ክፍል ተማሪ ነኝ። ላይክ ከዛ እኔ አላርድም። አንድ ልጅ አለ ቤት ውስጥ በጣም ጋይድ የሚያደርገኝ ትልቅ እሱ ይገፋል። እሱን አሲስት ነው ማረጋው ምክትል። አዎ በቃ ሁሌ በግ ሲያርድ እሱን አግዘዋለሁ። ሲያርድ ሁሌ አግዘዋለሁ እና በቃ እችላለሁ ብዬ አመንኩኝ። በቃ ኮንፊደንት ነኝ እኔ ብቻዬን እሰራለሁ ኮንፊደንት ነኝ ብዬ አመንኩኝ። ከዛ ወጥቼ ራሴን ሳስተምር ኢንካም ገንዘብ ለማግኘት በግም ማረድ ምናምን ላይክ እንደዚህ እንደ ጎቴ ልጅ አለ ያገናኛል። ለበዓል በግ የሚያርዱ ሰዎች አባይ ትችላለህ? ኧረ እችላለሁ አልኩት። ሄድኩኝ። ለክፋቱ ለመጀመሪያ ጊዜ ላይክ ተከፍሎኝ እንዳርድ የገጠመኝ በግ ምን አባቱ እንደሚያክል በሬ ነው የሚያክለው። ለበዓል አልፎ ለእንትኑ አደረስኩት በለኝ አደርኩ ነው የምልህ። ስንት ሰዓት ጀመርኩ መሰለህ? 9 ሰዓት የተጀመረ ገፈፋ እሺ 1 ሰዓት ያልፋል መሽቷል። እሱ እየደወልኩኝ ልጁ ጋር የዋዜ ማለት ነው ወይስ የበዓል? ዋዜማ ነው። ነገ ነው በዓል በብዛት የሚታረደው እንደዛ አይደለ? ዋዜማ ነውና እየደወልኩለት ነው የጨረስኩት። እንትኑ ይሄ ጀርባ ያለው ስጋ እንዴት ነው የሚወጣው? ከዛ ተረዱኝ ሰዎቹ። ላይክ የሆነ አንዴ በጉም ትልቀት፣ ሁለተኛ በቃ የሆነ ቆዳው የወጣው ወጣት የመጀመሪያ እኮ ለብቻ እኮ በቃ ብዬ ነው ወጣው በከባዱ ነው የጀመርኩት። በቃ አንዳንዴ ኦቨር ኮንፊደንስ በቃ በትክክል ሞክረ አይተ እችላለሁ ያላልከውን ነገር ልሞክር ማለት ከዛ በኋላ በቃ አንዱ ኮንፊደንስ ቢልድ የሚደረግበት መንገድ ምንድነው? ኤክስፒሪየንስ ነው አይደለ? አዎ በልምድ ነው። አንድ ነገር ደጋግመህ ካወቅከው ገብቶሃል። አንድ መካኒክ በጣም ከመቆየቱ የተነሳ በድምፅ ይለየዋል። ድሮ እኮ ፈታተ በሂደት ምናምን ማለት ነው። እና አሁን የዛን ጊዜ 4 ሰዓት በላይ ወሰደብኝ በግ ስሩ ኤክስፒሪየንስ ነው አይደለ? በጣም ብዙ በአንድ ባል 10 ጊዜ 10 ላይ አጥር ያልኩት አለና 30 ወይ 40 ደቂቃ በላይ ያስደብኝም። አሁን ገብቶሃል አይደል? አንዱ ቢውልድ የሚደረገው ኮንፊደንስ ኤክስፒሪየንስ ነው። ኤክስፒሪየንስን የሆነ የመጀመሪያውን 2ኛ 3ኛ 4ኛ ስታረግ አንድን ነገር ያለ ኤክስፒሪየንስ እና ኮንፊደንስ እና 10ኛ 20ኛ ለ1 አመት ለ3 ለ4 ለ5 አመት ስታረግ ያለው ኤክስፒሪየንስ ኮንፊደንስ አንድ አይነት አይሆንም። ኤክስፒሪየንስ ነው ትሩ ታይም በጣም ኮንፊደንስን ቡስት ቢውልድ የሚያደርግልን። እዚህ ጋር ግን እንደ ቀልድ ማለት ነው ልክ ያ ሁሉ ሰዓት ሲፈጅብህ ማለት ነው ይሄ ነገር ግን በግ ነው ብላ ጠይቃቸው እኔ ማቆበግ እንደዚህ አይነት አይደለም። እውነቱን ነው የምር ያስብላል። ላይክ ለምሳሌ አንድ ነገር ገጥሟል ባይደውይ አንድ ነገር ገጥሟል እንደዚህ መጀመሪያ ሲሆን ቻሌንጁ በጣም ከባድ ይሆናል። ልክ ነው። ላይክ ውስብስብ ይሆናል። አይ ዶንት ኖ በቃ የመጀመሪያ መሆን ራሱ በባህሪው ያለው ችግር እንደዛ እንድታይ አድርጊ ይሁን አይታወቅም። ላይክ ኮንፊደንት ነኝ ብለህ የጀመርከው ነገር ለመጀመሪያ ጊዜ ሲሆን እኔ እንደዚሁ የቤት እንትን ላይ ምናምን ሰራለሁ። ላይክ በፊት ምንድነው ኢንቴሪየር ዲዛይን ቀለም መቀባት ጂፕሰም እንደዚህ እንትን ማድረግ ምናምን ነገርና
የመጀመሪያው ሰው ውስብስብ ነገር ነው የሚገጥመኝ ሁሌ እና በቃ ቻሌንጅስ የሆነ ነገር ከባዱ ነው የሚጀምረው ነው። ግን አንተ እንዳልከው ነው ባይዘው እዚህ ጋር አሁን አንድ የሳይኮሎጂ እንትን አለች ኢፌክት አለች ዳኒንግ ክሩገር ኢፌክት የምትባል ሰምተህ ታውቃለህ? አላውቅም። ዳኒንግ ክሩገር ኢፌክት እንግዲህ የምታውቁት ከሆነ ዳኒንግ ክሩገር ኢፌክት የምትባለዋ ብዙ ጊዜ በጣም እውቀት ያላቸው ሰዎች ስራ ላይ ሲመጣ ወይም ደግሞ ያንን እውቀት ማሳየት ላይ ሲመጣ ወይም ደግሞ ስለ ራሳቸው የእውቀት ደረጃ ምን ያስባሉ ተብሎ ሲታሰብ ምንም እንደማያውቁ ነው የሚያስቡት። የተሻለ እውቀት ደረጃ ያላቸው ሰዎች ነው ማለት ለምሳሌ ሕክምና ላይ በጣም በቃ እውቀት አላቸው ተብሎ የሚታሰቡ ሰዎች ስለ ሕክምና ምን ያህል ለራሳቸው የሚነግሩትን ነው የምንለው። አይ እኔማ ብዙ አላውቅም ብለው ይፈራሉ። በሪቨርስ ደግሞ ምንም የማያውቁ ሰዎች ወይም ደግሞ ትንሽ እውቀት ያላቸው ሰዎች በጣም በቃ ከባድ እውቀት እንዳላቸው ነው አክት የሚያደርጉትና ዳኒንግ ክሩገር ኢፌክት የሚለው የሚያውቁት ሰዎች እንዳላወቁ የማያውቁት ሰዎች ደግሞ እንዳላወቁ አክት የማድረግ ነገራቸው እንትን ነው። ግራፉ ከዛ ነው ሪቨርስ እያደረገ የሚሄደው ተቃራኒ ነው። ገብቷል አይደል? እንዲህ ያለ ወደ ታች እየሆነ ይመጣል። አዎ ብዙ ጊዜ ለዛም ይመስለኛል አካዳሚሻን ፈሪ ናቸው የሚባለው በዚህ ጉዳይ አንድ ኤፒሶድ የምሬን ነው። ግን ለምን የተማረ ሰው ፈሪ የሚሆነው የሚለውን ነገር የተማረ ሰው ብዙ ጊዜ ፈሪ ነው። ከዛ ደግሞ ምን አለ ቢዝነስ ላይ ደግሞ በቃ ጀምሮ የሚባል ነገር አለ። ከጀመርከው በኋላ ብዙ ነገር ታገኛለህ። አዎ የሚያውቅ ሰውና በደንብ ብዙ ነገሮችን የተረዳ ሰው ደግሞ መጀመሩን ነው የሚፈራው። ልክ ነው። አለማወቅ ደፋር ያደርጋል። የሁለቱ ፓራዶክስ ነው። አሁን እውነትን ነው። ብዙ ጊዜ የሚያውቅ ሰው ይፈራል ይባላል። ስለዚህ ስፔሻል አካዳሚሻንስ ቢዝነስ ላይ ሰክሰስፉል አይደሉም አይሆኑም ደግሞ የሚባለው ይሄ ነገር ከዳኒንግ ክሩገር ሪሌትድ ነው ወይስ አይደለም? ከዚህ ኢፌክት ከዚህ ሳይኮሎጂ ተጽዕኖ ጋር ይያያዛል ወይስ አይያያዝም የሚለውን እስቲ በቀጣይ ቀን እንመጣበት ይሆናል። በተለይ አካዳሚክስ ላይ ያሉ እኛ አሁን ስማር አንዱ አካዳሚሻን ነው ብዙ አመት እንግዲህ ዩኒቨርሲቲ ላይ የሰራ ነው እንደኔ እንዳትሆኑ ብሎ ነው ያስተማረን። እኔ ፈሪ ነኝ ብሎ አካዳሚሻን ነው ይታይ እንግዲህ ሪሰርች ላይ ነው ብዙ ታይም የሚያጠፋው ምርምር ላይ ነው እውቀት አለው ተብሎ የሚታሰብ ነው። ይሄ ሰውዬ እኔ ፈሪ ነኝ ብሎ ካወራ እንግዲህ ማወቅ ፈሪ ያደርጋል ማለት ነው ወደሚል ይመጣል። ብዙ ሰው የሚያስበው አለማወቅ ነው ፈሪ የሚያደርገው ነው የሚባለው። ግን ዓለም ላይ የምናየው ነገር ግን ባለማወቅ ድፍረት ነው ብዙ ነገር የሚከናወነው። አሁን ኮንፊደንስ እና ሃምብል መሆን እንዴት ይያያዛሉ ወደሚለው ጋር ደግሞ ያስኬደናል ማለት ነው። ወደዛም መግባት እንችላለን። ግን እዚህ ጋር እንድንጨምር ብዬ ነው ባይገርም ማወቅህ ስለ ነገሮች ብዙ ባወቅክ ቁጥር የሆነ ነገር ለመስራት ታስብና ያ ነገር የማይሳካበትን 200 ወይ ነው የሚያሳይ የምታስበው እና ደግሞ ማለት ነው ምንድነው የሚባለው ተረሳኝ በእናት ፊዚክስ ላይ የተማርናት ነገር ነገሮች ትክክል መሆኛ መንገዳቸው አንድ ነው የሚባልበት ላይ የተዘበራረቀ ዓለም ውስጥ ነው ያለ ነው። አንድ ነገር ትክክል የምታደርገው በአንድ ወይ ነው። አንዲት እንደውም እንትን ላይ ሐኪም አለች ምን ላይ ሶሻል ሚዲያ ላይ ምናምን ኒውሮ ሰርጂን አለች አንድ ላይክ እኛ ጤነኛ መሆናችን ይገርመኛል ትላለች። ላይክ ኦል ኦፍ ዲስ ውስብስብ የሆነ ሲስተም እና ውስብስብ ነገር በአንድ ዌይ ነው ትክክል የሚሆነው። ሶ ያቺ አንድ ዌይ ገጥማ መስራት ኢንተልፊ ነው ያለው ፊዚክስ ላይ ኢንተልፊ አይደለም ላይክ ኢንትሮፒ እሱ እኮ ነው ኢንትሮፒ የተዘበራረቀው ሲስተም እና የተዘበራረቀው ነገር there is only one way to be ምንድነው ትክክልና በትክክል ፈንክሽን ማድረጉ። ይሄ ወደዚህ ሀሳብ ስታመጣው ብዙ ችግር ነው ያለው። ገብቷል አይደል? አንድ ትክክል የምታደርገው ነገር ወይ ደግሞ አንድ ነገር ሰክሰስፉል የሚሆንበት መንገድ 200 መንገድ ሰክሰስፉል እንዳይሆን የሚያደርግ ነገር እያለ 2 ወይ 3 ነገር ነው እንዲሆን የሚያደርገው። ልክ ነው። በተማርክ ቁጥር ደግሞ ሞር አንሰክሰስፉል የምትሆንበትን መንገድ ነው የምታስበው። ለዛም ይመስለኛል አብዛኛው ጊዜና ቶማስ ኤዲሰን አምፖልን ሲፈጠር አሉ በመጀመሪያ ለማድረግ የሞከረው ነገር ምንድነው ኢቭን ስንት አይነት መንገዶች ሞክሯል ነው ይባሉ። ብዙ አይነት መንገዶች ሞክሮ በመቶኛ ይባላል። እና አምፖሉ ከተሳካ ኢቭን ፌል እያደረገበት ቤቱን ላቃጥሏል የሚባል ነገር አለና ቤቱ ሲቃጠል እያየ ብርሃን ስለወጣለት በጨለማ ደስተኛ ሆነ ምናምን የሚባሉ ታሪኮች አሉና ደስ ብሎት እያየ ብርሃን አለ ምናምን አሁን በራልኝ አሁን ሞቀኛ አለች እብድ ቤቷን አቃጥላ ይባላል። እንደዚህ አይነት ኢፌክት እንደዚህ አይነት ሐሳብም አለና ግን እሱ ምን ይል ነበር አሉ የሆነ ነገር ፌል ሲያደርግበት ኦኬ አሁን አንድ የማይሰራበት መንገድ ተማርኩ ይላል አሉና እሱ እንግዲህ ያስባል ከባድ የፊዚክስ ፕሮፌሰር ወይም ደግሞ እንደዚህ
ተመራማሪ ቢሆን እውነት ይሄንን ፈጠራ ያበረክት ነበር የሚለው ጥያቄ ምልክት ነው። ስለዚህ ምናልባት አሁን ኮንሰፕት ስትወስደው ልክ ነው የትምህርት ሲስተማችንም ፈሪ ያደረገን ነው ወይስ አይደለም የሚለውንም መታሰብ አለበት ብዬ አስባለሁ። በሰፊው በዚህ ጉዳይ እንመጣለን። አዎ ሶ ሜንሊ አሁን ያለው ነገር ምንድነው ኮንፊደንስ እና ሸምለስነስ ወይ ደግሞ ይሉኝታ ቢስነት ወይ አሮጋንስ ምን በለው ጋጠ ወጥነት ስፔሻል ሶሻል ሚዲያ አካባቢ የሚታየው ነገር ላይክ ከይሉኝታ ቢስነት አልፎ ጋጠ ወጥነት ጋር ደርሷል። እንደ ይሉኝታ ቢስነት ሰው ምን ይለኛልን ማፈር ነው። ይሄኛው ደግሞ ላይክ ሌላ ሰው ሊነካ በሚችል አሁን ሰው በቃ ሲሰርብም ኮሜንት አይታል ኮሜንትም ሲያረግክ ምንም ግዴታ ተው በቃ ወደኋላ ላይክ ፐርፌክት መላኩን የተፈጠረ እስኪመስል ድረስ ማለት ነው። ለመሳደብ ሰው ኮንፊደንስ አላጣም። ምንም ነገር ለማድረግ ነገ ኢምፓክቱ ወደፊት አድርጎ ልጆቹ ሲያዩት ምን እንደሚመስል ይሄ ሁሉ ነገር ግድ እየሰጠው አይደለምና ያን ይሄ ሼምለስነስን የመጣበት ወይ ምንድነው ወደዛ ከመሄድ ነገሮችን ካለመረዳት ወይ ደግሞ ኢምፓክቱን ካለማሰብ ነው። እሱ ብቻም አይመስልኝም። እኔ አሁን ነገሩንም ካለመረዳት ሳይሆን እንዳልከው አረዳዳቸውም የኮንፊደንስ አረዳድም የተዛባ አንጻርም ይመስለኛል። ተረድተውታል በሆነ ሴንስ ግን የተረዱበት መንገድ ልክ አይደለም። እንዳልከው ሰውን በሆነ ደረጃ ማንጓጠጥ ወይም ሰውን በድፍረት መናገር የሰልፍ ኮንፊደንስ መገለጫ ነው ብለው የሚያስቡ ሰዎች አሉና ግን አይደለም። ሊትራሊና ፍየል ቦሌ ዝምዝም ሁለሌ እንደሚባለው ነገር ነው የሚሆነው ወዲያ እሺ። በዚሁም ተያይዞ ደግሞ እንግዲህ ካነሳን ላይ ቀር ማንሳት ያለብን የባህልና የዚህ ማህበረሰቡ ተጽዕኖ በተለይ ኮንፊደንስ ላይ ታውቃለህ፣ እኛ ኢትዮጵያውያን ሪስፔክት የምናደርገው ኢትዮጵያን ባህል ብቻ አይደለም። አብዛኛው የዓለም ካልቸር ትህትና ነው ወይም ሃምብልነስ የምንለው እና በነገሮች ቁጥብ መሆን እያወቅም እንደማለት ሌላውን ሰው እንትን አለ። ምክንያቱም ትምክተኛና ትዕቢተኛ ተደርገህ ልትታይ ትችላለህ። ይሄ በጣም ክሪቲካል ፖይንት እና ማህበረሰባችን ሰልፍ ኮንፊደንስ ላይ የሚያሳድረው የራሱ ተጽዕኖ አለ። አሁን ደግሞ በዚህ ዓለም ላይ ራስህን በድፍረት ተናግረ ዲጂታል ወርልድ ላይ ወጥተህ ስለምታውቀው ነገር ኤክስፐርት ስለሆንክበት ነገር በድፍረት ለማውራት አለ አይደለ ይሄንን የማህበረሰብ ተጽዕኖ ወጥተህ መጋፈጥ ያስፈልጋል። ኢቭን ይሄንን እኛ ስንጀምረው ራሱ የሆነ የተሰማ ነገር አለ አይደል? ሰው ምን ይለኛል? ምንድነው አንተ ስለምን አውቀህ ነው? አንዱ ደውሎ ስለ ዴቲንግ መከርከኝ ያለ አለ። ኧረ ተው እውነትን ነው እንዴ! በጣም ብዙ ነገር አለ። እንደዛም ይባላል። ይኸውልህ ምን ይባላል መሰለ፣ በጣም የሚያውቁ ሰዎች ዝም ካሉ አትሊስት አንተ የምታውቀውን ትንሽ ነገር ማካፈል ችግር የለውም። ችግሩ አልቲሜትሊ ማውቀው እኔ ነኝ ብለህ ስትል ነው። ገብቶሃል? እኔ ማውቃትን ነገር ለማካፈል ምንም አላፍርም፣ ችግር የለውም። የሚያሳፍር ማፈር ያለብህ ምን ሲሆን ነው? በቃ አልቲሜትሊ ይሄ ነው ጉዳዩ ብለህ ስደመደም ነው። እኛ ሁሌም ዲስከስ የምናደርገው የምናቀርበው ሀሳቦች ላይ ኦፕን እናደርጋለን። በዚህ ነገር ላይ ሀሳብ መስጠት የምትፈልጉ ካላችሁ ቻሌንጅ የምታደርጉ ካለው በኮሜንትም አድርጎ መታችሁም ቻሌንጅ ማድረግ ትችላላችሁ እንላለን። እዚህ ላይ ግን ልክ ነህ። ባህላችን በጣም ትልቅ ተጽዕኖ ይፈጥራል። እንደውም ኢትዮጵያኖችና ሌሎች አካባቢ ያሉ ዜጎች ሲሰበሰቡ ላይ ኢትዮጵያንስ እድል ካልተሰጣቸው እንትና ተናገር ተብሎ ካልተባለ አይናገሩም ይባላል። ገብቶሃል አይደል? ብዙ ጊዜ እንደዛ ይባላል። እዚህ ጋር እንትንም ክላስ ውስጥስ እጅ መውጣት እውነትን መልሱን እያወቀው አስተማሪ ላይሆን ይችላል ብለህ አይደለም ላይሆን ይችላል ማለት ነው። ምን ይለኛል ብለህ ነው እንጂ ተማሪ እዛ ያለው ማለት ነው። ይሄማ በቃ ያሽቃብጣል ምናምን ወይ ደግሞ ይሄማ ትዕቢተኛ ነው ሁሉንም የሚያውቅ ነው ወይ ደግሞ የሆነ ስም ይሰጠኛል የሚል ፍራቻ አለና የማህበረሰቡ ተጽዕኖ ከዚህ የሚጀምር ከክላስ ውስጥ ይጀምራል። እንግዲህ አስተማሪዎች ካላችሁ በተቃራኒው ደግሞ ውሰደው። አንዳንዴ ኮንፊደንስ የሚሸረሽረው ማህበረሰቡ ጉዳዩን ስላወቀው አይደለም፣ ስንፍናን በሌሎች ሰዎች ኮፕ ለማድረግ ነው። ገብቶሃል አይደል? አብረን ገብቶሃል። አውትሻይ የሚያደርግን ሰው እየኮረኮንክ ከዛ አውትሻይነስ እንዲጠፋ ኃይሌ የሚላት ነገር አለች። በምቀኝነትና በቅናት መካከል ያለ ልዩነት ምንድን ነው ይላል። ምቀኝነት ቅናት አንተ ያለን እኔ በኖረኝ ነው የሚለው። ምኞት ነው በቃ አንተ ያለን አንተ የሆነ መኪና አለ እሱ መኪና እኔ በኖረኝ ነው። ምቀኝነት እሱ ማይኖረው እኔ ማይኖረኝ በቃ ሁለታችንን ማቅንሰቃይነት ህይወት ማለት ነው። ይሄ እንደዛ አይነት ካራክተር ነው ያለን ነው የሚለው። ብዙ ጊዜ ደግሞ ሜንሊ የዚህ ደግሞ የኮንፊደንስ ደግሞ ሌላ ትልቁ መገለጫ ካነበብኩት ሌላውን ሰዎች አፕሊፍት በማድረግ የምታገኘው ሳቲስፋክሽን ነው። ገብቶሃል?
ትኩረትህ ራሱ ሌላውን አፕሊፍት ማድረግ ነው። ይሄ በጋራ አፕሊፍት ማድረግ ነው፣ በጋራ ማደግ፣ የሌላ ሰው ማደግ አንተን። ምክንያቱም ምን እንደምታውቅና ምን ግን እንደምታደርግ ምን ውጤት እንደምታመጣ ታውቀዋለህ በደንብ። አንተ ጋር የሚያመጣው ችግር የለም። ገብቶሃል አይደል? ምንም የሚያመጣው ችግር የለም። if it is fake it ከሆነ ግን ሌላው ላይ ሻይን ማድረግ ነው ሁሉ ጥረት ሁሉ ገብቷል። በጋራ አብረ ማደግ ምናምን ነገር ሳይሆን በቃ ሌላው ላይ you are the only in the room ምናምን አይነት ስሜትን ለማሳደር ነው የምትጥረው። እንደውም በዚህ አጋጣሚ እስቲ ቅኝ መገዛት ነበረብን የሚለውን ኤፒሶድ ታይታችሁት ከሆነ ያላያችሁት ገብታችሁ እዩት። እዛ ላይ ያነሳ ነው ትልቅ ፖይንት የነበረው የጎረቤት ማደግ ለአንተም ጥቅም እንዳለው በረከት እንዳለው ጎረቤት ጥሩ መሆኑ አብሮ የሚኖረው እዛ አካባቢ ያለው ሰው አብሮ እንደሚያድግ አይነት ነገር ተያያዥነት ስላለው ነውና አንስተን ነበርና ቼክ አድርጉት ያንን ኤፒሶድ። ግን አንተ እዚህ ጋር ያነሳው ፖይንት በጣም ክሪቲካል ስለሆነ እንዳልከው ይሄ ብርሃኑን ማጥፋት የሚባለው ተመሳሳይ አይነት ሲቹዌሽን መፍጠር የሌላውን ሻማ ማጥፋት ያንተን እንዲበራ ይባሰ እንዲበራ ምንም አያደርግም። እንደውም በዚህ አጋጣሚ የሆነ ቀልድ ነበር መብራት ኃይሎች እንዴት ናችሁ? በዚህ አጋጣሚ አንዱ ምን አደረገ መብራት ሰፈር ድሮ ልብ ብለህ ከሆነ ከፋፍሎ ይጠፋል። ለምሳሌ አንተ ጋር ጠፍቶ ጎረቤት ጋር ሊኖር ይችላል። አንዱ መብራት ኃይል ደወለና ምንድነው መብራት ጎረቤት በርቷል እኛ ጋር የለም ብሎ ነው እየጠየቀ ያለው። ድሮ 905 መሰለኝ የስልክ መስመራቸው። ከዛ በኋላ እስቲ አሁን ወጥተህ የጎረቤትን ቼክ አድርገው አሉት። ሲያይ ጠፍቷል። በቃ አመሰግናለሁ ብሎ ዘጋዋሉ። እንደዛ ማለት ነው። እና ማህበረሰቡ ላይክ ስንፍናን እንትን ለማድረግ የአንዱን አውትሻይነስ አይወድም ይባላል። ሁሉም አብሮት እንትን እንዲሆን ሜቢ በእንደዛ አይነት መንገድ ኮንፊደንስ እየተሸረሸረ የምናይበትን ሁኔታ ልክ ያልሆነ ነገሮች አሉ። ሌላው ደግሞ ኢንሴኪዩርም የመሆን ነገር ነው። ኢንሴኪዩሪቲ ለምሳሌ ተመሳሳይ ኢንቫይሮንመንት ላይ አድገህ ተመሳሳይ ኢንቫይሮንመንት ላይ እንትን ብለህ ዴቨሎፕ አድርገህ ተነጥለህ ትወጣለህ የሚል ፍራቻ አለ። አንተ ተነጥለህ ትወጣና እኛን ጥለህ ትጠፋለህ። ስለዚህ አንተም ከኛ ጋር ይሁን። ኢቭን ብዙ ኢትዮጵያውያን የሚያስደስታቸው ነገር እኔ ይቅርታ ጠይቃለሁ ይሄ ውሸት ከሆነ ግን ዋነኝነት የሆነ ደስታ አግኝተህ ከመደሰት ይልቅ ሀዘን ላይ መተባበርና እንትን ማድረግ ላይ በጣም አንደኛ ናቸው። አይተው ልብ ብለህ ከሆነ ማለት ነው አብረን እንዘን እንጂ አብረን እንደሰት ወይም ደግሞ የሆነ ነገር ተሳክቶልህ ወይም ደግሞ የሆነ ነገር አግኝተህ አብረን ሰለብሬት እናድርግ የሚለው ነገር ላይ የመቀዛቀዝ ነገር ይታያል። እንዲያው ሞር ስትቸገር ምናምን ቶሎ ተረባርቦ የሆነ ነገር የማድረግ ነገር ላይ በጣም እውነትን ፈጣን በጣም ልክ ነህ። ምን አየው መሰለህ ከዚህ ጋር ተገናኝተህ የሆነ ልጅ ነው በጣም ላይ ገጠር ውስጥ ነው የሚሰራው 800 ምናምን ሺህ ፎሎወር ያለው ነው ቲክቶክ ላይ ነው ያየሁት። የምር ታች ነው ያደረገኝ ታውቃለህ። ምን ይላል መሰለህ ላይክ ይሄን ቪዲዮ ስታዩ የምታቁኝ ሰዎች አብራችሁኝ ያደጋችሁ የምትመለከቱኝ ምናምን ሰዎች ይላል የምታዩኝ ሰዎች ላይክ እና ኮሜንት ምናምን ማታረጉት በቃ ጥያችሁ የምትተኩስ መስሏችሁ ነው። የትም አልሄድም አይዟችሁ እዚሁ ነኝ፣ የትም አልሄድም አይዟችሁ እዚሁ ነኝ። በቃ የሆነ ነገር ላይክ እውነት ላይክ ኢት ፑሽ አይደለ ላይክ ያገኛቸውን ቪዲዮዎች ወይ ደግሞ ኮንተንቶችን ዋሪ በራውን ይሄኛውን ቪዲዮአችን ሰብስክራይብ ላደረጉና ለሚያውቁት ሰዎች ፑሽ የሚያደርገው መጀመሪያ እነሱ ምን አይነት ኢንጌጅመንት አላቸው የሚለው ለቀጣይ የሚሄደው አንዱ መገለጫው ይሄ ነው። ገብቶሃል አይደል? በጣም ብዙ ቦታ ታያለ ባይተው ያው በጣም ብዙ ላይክ ያለ መተባበር ነገር የኛ ለምንለው ሰው እንትን ያለ ማድረግ ሌላ ደግሞ አካል ላይ እንትን የምናረገው ነገር ላይክ ፌክ የምናረገው ነገር በብዙ አጋጣሚ ገጥሞ አያውቅም። ላይክ ስራ አግኝተሃለሁ የሚል ሰው አንድ ቀን ስራ በጣም ብዙ እድል እጁ ላይ ያለ የሆነ ገብቷል ለአንተ ሊያስቀጥር የሚችል በጣም ብዙ እድል እያለ አላገኘውም ብሎ ቢያዝንልህ ይቀለዋል። በጣም ብዙ የሚገርም እድል እጁ ላይ ያለ የምታውቀው ሰው እኮ ሊሆን ይችላል ኤግዛክትሊ ምናምን ብሎ ማዘኑ ነው የሚያስደስተው። አንተን እድል ፈጥሮልህ ኦር የሆነ ነገር አድርጎ የሆነ ነገር ማገዝ የሚችል ሰው በዛ የሚገኝ ደስታ አለ ያችን ቅንጣት ሊወስድልህ አይፈልግም ወይ ቢችል ሳንቲም ቢሰጥ ይሻለዋል። which is በጣም የሚያስጠላ ነገር በቃ ሱፔሪዮሪቲ አንተ ጋር የወሰደ ምናምን ነገር ለመምሰል ማለት ብዙ ጊዜ ኤግዛክትሊ ኢቭን አንዳንድ ሰው ማለት ይሄ ኮንፊደንስን ስትጋብዘው ራሱ ደስ አይለው። አስገራሚ ነው ባይዘው ሁሌ የሚጋብዝ ሰው እስቲ አንድ ቀን ልትጋብዘው ሞክር ፊቱን ያጠቋቁርብሃል በጣም በተለይ ደግሞ ካንተ በላይ ነኝ ብሎ አመለካከት ካለው ወይም ደግሞ ካንተ በላይ ነኝ የሚል አስተሳሰብ ካለው
አንተ የሆነ ቀን ወጪ ለማውጣት ሞክር ወይም ደግሞ የሆነ ነገር ለማድረግ ሞክር በገንዘብ ኦኬ እንደዚህ ሆነ እንዴ ምናምን አይነት ነገር ማለት ነውና የሆነ ፋውንዴሽኑን የነቀነክበት ነገር እስኪመስለው ድረስ ፊቱን ማጥቆር ምንም እኮ ጥሩ ነገር ነው ያደረገው። በቃ አንተ ላይ ሱፐሪቲ ማሳየት ነው። አንተ በቃ አንተ ነህ እኮ እንደዚህ እንድትለው ነው የሚፈልገው። አንተ if you start to grow up እና ምናምን ነገር መሆን ከጀመርክ ያቺን ኢጓን እንትን ታረግበታለህ። like እኔም እኮ እዛው ነኝ ምንድነው አይነት ነገር አይነት ስሜት ሊመጣበት ነው አይነት ነገር ነው። ግን like አስቦ ማን አንተ ያስተማርከው ሰው የሆነ ቦታ ከደረሰ ያንተ ደግሞ ልዕልና የት ሊሆን እንደሚችል ሰው በቃ ጀጅ መደረግ ካለበት በልዕልናው መሆን አለበት አይደል? አንተ ከሆነ ነገር በቃ ተቸግሮ የነበረበትን ሁኔታ ሰስተነብል የሆነ ነገር ጋር አድርሰው ወይ ደግሞ ስራ እንበለው ዋሬቨር። አሁን ለዚህ ምሳሌ እንዲመቸን ስራ እየተጠቀምኩ ነው። ስራ አስገኘህለት በጣም ጥሩ ስቴብል የሆነ ላይፍ ጀመረ። ፎርዳ ማተራ ገባ ልጆቹን ለወለደ ምናምን ኢማጂን አንተ ለእልና የቱ ጋር ሊሆን እንደሚችል ከዛ ሲሆን ቀን ሳንቲም እየሰጠው ምናምን የሆነ ወርቆ ምናምን ይሄ ልጅ እኮ ምናምን እያልክ ሜዲ የትኛው ነው የሆነ ላይክ some kind of satisfaction የሚሰጥ? እኔ በጣም በቃ አንተ ኮንፊደንስ አለ አንተ በምታረገው ሰውን በማገዝ በምንም ነገር እንበለው በዋት ኬዝ whatever the case እንበለው ያኛው ሰዎችን ሊፍት እያደረግ ለእልና ሊፍት ስል ያለው ኮንፊደንስ በቃ that's the real confidence exactly በጣም ጥቃቅን ሻማዎች ላይ አንተ ግድንግድየው ሻማ ሊሆን የምትል ከሆነ እነዛን እንዳያርጉ የምታረግ አይነት ሰው ከሆንክ ዩአርናት በቃ ምንም ኮንፊደንት አይደለም። በቃ ፌክ እያረከው ነው የለህም። የሆነ በጣም ካንተ የተሻለ እውቀት ኤክስፒሪየንስ የተለያየ ልምድ ያለው ሰው ካለ ዩአር እንትን እሱ ኪፕ ለማድረግ ነው እየሞከርክ ያለው። ከበታችነት ስሜት የሚመነጭ ነው ከበታችነት ስሜት የሚመነጭ ነውና እንደዚህ አይነት ሰዎች ካላችሁ ባካችሁ ታከሙ ነው የምለው። ታከሙ በእውነት የሚታከም ነገር ነው። አይ እኮ ለምን መሰለህ የበታችነት ስሜት ከሆነ ኤግዛክትሊ የምትቀይረው ነገር አይደለም። ባይዘው አሁን እኔ ቁጭ ብዬ የበታችነት ስሜት የሚሰማ ከሆነ ዛፍ ላይ ውጣ ምናምን እንደዚህ አይነት ቀልዶች አሁን አሉ። የሆነ ህንጻ ላይ ውጣ ምናምን እና ቁመት ረዘብል ይታያል። እንደዚህ አይነት ሴንስ ግን አይባልም። ካውንስሊንግ ይፈልጋል፣ ህክምና ክትትል ይፈልጋል። ምክንያቱም የስነ ልቦና ችግር ነው። ትራውማ ሊሆን ይችላል። የሆነ ችግር አለበት እንደ ማህበረሰብ ነው ትራውማ። አዎ የበታችነት ስሜት ካለ በሌላ ሰው ስሜት በሌላ ሰው ስኬት አይን የሚቀላ ከሆነ የምትበሳጭ ከሆነ እኔ ምን እግዚአብሔር ናችሁ እንግዲህ ጸልይላችኋለሁ። እኛ ምን እንጠብቀን ሜቢ በጸሎት እናግዛለን። ምክንያቱም ከባድ ነው እንዳልኩና ኦሬዲ ሁለቱንም አንድ ላይ ማሳደግም ኢንቴንሽን የለውም። ገባ ሁልጊዜ አንተ ተቸገር አንተ ሁልጊዜ ደስ አይበለ የሚል አመለካከት በጣም ከባድ ነው። በአንተ አለመደሰት ውስጥ የሆነን ሰው ደስታ የራስን ደስታ መፈለግ ራሱ በጣም ትልቅ እንግዲህ ሆረር ፊልም ነው ለኔ። በጣም ይከብዳል። በጣም ልክ ነህ። በሆነ ሰው ሀዘን ውስጥ ደስታ ለማውጣት መሞከር ይሄ በጣም ከባድ ነው። ቤዚካሊ እኮ ይሄንን ነው ግን እያወራን ያለነውና የማህበረሰቡ አመለካከት የማህበረሰቡ ተጽዕኖ በዚህ በስነ ልቦናና እንግዲህ በአጠቃላይ ባለንበትም አንግል ስናየው በተለይ ደግሞ ከራስ መተማመን ስለሆነ የዛሬው ኤፒሶድ በዋነኝነት እንግዲህ እንዳየነው ነው። አንደኛ ነገር በትህትናና ሀምብልነስ የሚባል ነገር አለ። ወይም ደግሞ በቃ ትሁት ነው ልጅ ትምክተኛ አይደለም ላለመባል እያወቀም እንዳላወቀም ይሆናል። አወኩ ብሎ ደግሞ የሆነ ራሱን ለማውጣት ሲሞክር እንዴት እንደዚህ ትላለህ ተብሎ ደግሞ የመኮርኮምና ወደ እንትን ይመለስ ነገር ልታይልሽ አይነት ነገር ይመጣልና ይሄ እንግዲህ የማህበረሰቡ ተጽዕኖ በአጠቃላይ እንግዲህ ያነሳሳ ነው ይመስለናል። እንደማጠቃለያ እስቲ ምን ትላለህ? እኔ ምንም አይደለም። ያው ብዙ መገለጫዎች አሉት። ምን ልንል የምንችለው ነገር የጠቀስናቸው መገለጫዎች እነዚህ ናቸው። መጀመሪያ በጣም ትልቁ ነገር ምንድነው የሆነ ነገር ኤክስፖዝ ስንሆን ስፔሻሊ አዲስ ነገር ወይ ትንሽ ነገር የምናውቃት ነገር ከኤክስፖዝ ስንሆን አካባቢያችን ላይ ስለዛ ጉዳይ ከኛ የተሻለ ሊያውቁ የሚችሉ ሰዎች መኖር አለመኖራቸውን መጀመሪያ ምንድነው ኖቲስ ማድረግ ብንችል፣ ከዛ የተሻለና የኛ ደግሞ ኤክስፖዠር የሚፈልግ ጉዳይ ከሆነ ወደዛ መሄድ፣ ከዛ ደግሞ ጥፋታችንን አድሚት ማድረግ፣ ከዛ
የአንድን ነገር ኃላፊነት ከመውሰዳችን በፊት እስከምን ደረጃ እንደምንችልና እስከምን ደረጃ እንደማንችል ቀድመን ምን ማድረግ ነው ማሳወቅ። እነዚህ ሁሉ የኮንፊደንስ መገለጫዎች ናቸው። ሁለተኛው ከሀሳብ ጋር አንስተን ደግሞ ያለው ነገር ሁል ጊዜም ኮንፊደንት እና በራስ መተማመን ሌሎች ሰዎችን አፕሊፍት በማድረግ አብሮ አፕሊፍት በመሆን ነው መገለጫው። ሌሎችን እያደረግን ከላይ መታየት ኮንፊደንስ አይደለም። በቃ የሆነ ኢንሴኪዩሪቲያችንን እየሸፈንን የመሆን መገለጫ ነው። የበታችነት ስሜት እንዳለብን ማሳያ ሆኖ የሚታይ ነገር ይሆናል እና እነዚህ ሁሉ ነገሮችን ነው ልንል የምንችለው። እንደ ማጠቃለያ እኔ ደግሞ ማነሳት ይሆንች ነጥብ አለ እዚህ ጋር እንደ ማጠቃለያ ሳናነሳም እንኳን እንዳናልፍ በተለይ ደግሞ አካዳሚክስ ውስጥ ገብተው የወጡ እና የሆነ ነገር ለመጀመር ምክንያቱም አሁን ያለንበት ወርልድ ድፍረት ይፈልጋል ይባላል። የምታውቁትን ነገር ለመናገር አትፍሩ። በእውነት የምታውቁትን ልክ ነህ በምታውቁት ነገር ላይ መውደቅ የተሻለ ነው። ባይ ዘ ወይ ፌል ብታረግ ይሻላል። አብዛኛው ሰው ፌሊየርን ይፈራል መውደቅም ማለት ነው። ለኔሽንስ ፌሊየሪቲ ይባላል። እያወቁ ከሚያጠፉ ይልቅ እያወቁ ዝም ያሉት ናቸው። ለሀገር መውደቅ ባለማወቅ ካጠፉት ይልቅ እያወቁ ዝም ያሉት ናቸው ትልቅ እንትን ይባላል። ኤግዛክትሊ። ምክንያቱም ባለመናገር ብዙ ነገር ነው የሚያጡት እነዚህ ሰዎች። ኦፍ ኮርስ ያስፈራል። የማህበረሰብም ተጽዕኖ አለ። ቅድም ዲስከስ ያደረግናቸው ግን የምታውቁትን ነገር ለሰው ለማካፈል ምንም እንዳትፈሩ። ምን የሚጨምርላችሁ ነገር የለም፣ የሚቀንስላችሁ ነገር የለም። ኢቭን ባይሰሟችሁ እንኳን ምን የምታጡት ነገር አለ? አሁን ኤግዛክትሊ አሁን እኛ ይሄንን ጀምረናል አይደል? የምናውቀውን ነገር እናካፍል ዲስከስ እናርግ። ከዚህ ደግሞ ይዋስ በደንብ የሚያብራራ ሰው ይኖራል እና እንዲሁ ካለ እባክሽ ፈርተ የተቀመጣችሁ ካላችሁ ደስ ይለናል። ስለ ልቦናዊ ሳይዱን ሶሻል ሳይዱን ታዋቂ ሰው ብቻ እንጋብዝ። ማንኛውም ሳይዱን የምሬን በዚህ ጉዳይ በደንብ ዲስከስ ማድረግ የምትፈልግ ሰው ካላችሁ we are happy to ስለዚህ ነገር አውቃለሁ መረጃ ማካፈል እፈልጋለሁ የምትል ካላችሁ እንጋብዛችኋለን። ክፍት ነን። እንጨርስ እንግዲህ የቆጣሪ ፖድካስት ቤተሰቦች ስለ ሰልፍ ኮንፊደንስ የበታችነት ሰማችኋል ብለን ይሄንን ኤፒሶድ እንዘጋዋለን። ሰላም ሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ባካችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ ያላደረጋችሁ ደግሞ ሼር አድርጉት። እናመሰግናለን። ባይ። ቆጣሪ ፖድካስት